ትዳር ላይ የምንሰራቸውን 3 ስህተቶች ልንገራችሁ። በጣም ቀላል የሚመስሉ ግን ትልቅ ኢምፓክት ያላቸው 3 ስህተቶች አሉ። አንደኛ የትዳር አጋራችን ወይም የፍቅር ጓደኛችን የሆነ የማይመች ፓርት ካለው፣ ለምሳሌ ወፍራም ከሆነች ወፍራም ነሽ ብሎ መቀለድ ጥሩ አይደለም። ይሄ በጣም አይምሮዋ ላይ ትልቅ ኢምፓክት ያመጣል። ቀጭንም ከሆነች በጣም ቀጭን ነሽ፣ በቃ አካሏ ላይ የሆነ ነገር ካለ እሱን አሲዘን ኦር እሱን እያየን እሱን ምክንያት እያደረግን መቀለድ በፍጹም የለብንም። ወንድም ልክ እንደዛው አጭር ከሆነ አጭር እኮ ነህ እያልሽ መቀለድ የለብሽም። ይሄ አይምሮ ላይ ትልቅ ኢምፓክት ያመጣል። ይሄ አንዱ ስህተታችን ነው። ሁለተኛው ስህተታችን በቤተሰባችን መቀለድ። ያንቺ ቤተሰብ እኮ እንደዚህ ናቸው፣ ያንተ ቤተሰብ እኮ እንደዚህ ናቸው እያሉ መቀለድ ፍጹም ሮንግ ነው። ከዚህ ቤተሰብ እኮ ነው የመጣኸው፣ ከዚህ ቤተሰብ እኮ ነው የመጣሽ፣ እናትሽ እንደዚህ ነች፣ እናትህ እንደዚህ ነው፣ ወንድምህ እኮ እንደዚህ ነው አይባልም። በቤተሰብ የፍቅር ግንኙነት ውስጥ በፍጹም ምሳሌ አድርጎ ለሆነ ነገር መጠቀም አያስፈልግም። በተለይ ጥሩ ላልሆኑ ነገሮች ምሳሌ ማድረግ አያስፈልግም። ሁለተኛው ስህተታችን ይሄ ነው። ሶስተኛው ስህተት ደግሞ ስለ መለያየት መቀላለድ የለብንም በፍጹም። በትዳር ከሆነ ስለ ፍቺ ማሰብ ጭራሽ መቀላለድም የለብንም። ብንፋታስ ምናምን አይባልም። በፍቅር ግንኙነትም ብንለያይስ ማንታ ታገባለህ እንዲያውን ከኔ ብትለያይ ማንን ነው እንትን የምትለው? ምን አይነት ታይፕ ነው የምታገባው? ምናምን አይባልም። እነኚህ 3 ስህተቶችን ካረምን የፍቅር ግንኙነታችን ጥሩ ይሆናል ብዬ አስባለሁ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮውን ላይክ በማድረግ ውጡ። ቴንኪው